ዛሬ የምንሰራው ጥያቄዎች ባለፈው አመት 70% የሆኑ ተማሪዎችን ያስለቀሰ ጥያቄ ነው። በጣም ቀላል ይመስላል፣ ግን አንድ ትንሽ ምስጢር አለው። ያንን ምስጢር ካላወቅ ንጋት ፈተና ላይ ትልቅ ዋጋ ያስከፍላል። በዛሬው ቪዲዮ ይህንን ጉዳይ ጥያቄና መሰል ወሳኝ ነጥቦችን ደረጃ በደረጃ እንፈታለን። ይህንን ጉዳይ እስከ መጨረሻው ካላየ ምናልባት ፈተናው ላይ ስትቀመጥ ምን ነው ባየሁት ያነ ባየሁት ኖሮ ማለቱ አይቀርም። ዝግጁ ነህ? ወደ ትምህርቱ ወደ መፍትሄው ከመሄዳችን በፊት እንዲህ አይነት ወሳኝ የሆኑ የፈተና ጥያቄዎችን እና ምስጢሮችን በየቀኑ እንድናካፍላችሁ ቪዲዮን ላይክ በማድረግ አበረታቱን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ። ሁሉ ጠቃሚ መረጃዎችን ታገኛላችሁ ሳብስክራይብ ካደረጋችሁ። አሁን ወደ ጥያቄው እንሄዳለን። ኦኬ 21ኛ ጥያቄ እንሰራለን። ከ21 በታች የነበሩ ጥያቄዎችን በሌላ ቪዲዮ ሰርቻለሁ፣ እሱን በደንብ ተከታተሉ። አሁን ደግሞ ከ21 እንጀምራለን። A mother is currently 3 times as old as her daughter. In 12 years, the mother will be twice as old as her daughter. How old is the daughter now? እዚህ ጋር አንድ እናት አሁን ማለት ነው። አንድ እናት አሁን የልጅቷን እድሜ 3 እጥፍ ትበልጣለች። 3 እጥፍ ትበልጣለች። ከ12 ዓመት በኋላ ደግሞ የእናቷ አመት የልጅቷን 2 እጥፍ ይበልጣል። ስለዚህ how old is the daughter? አሁን የልጅቷ እድሜ ስንት ነው ተብላችሁ። ስለዚህ መጀመሪያ አሁን 3 እጥፍ ትበልጣለች። ከ12 ዓመት በኋላ ደግሞ የልጅቷን 2 እጥፍ ትበልጣለች ማለት ነው። ስለዚህ የልጅቷ እድሜ ነው ተጠየቃችሁት። እንዴት እንፈታለን ካላችሁ መጀመሪያ ሌት ብላችሁ የዳውተር ኤጅ በዲ ኤክስፕሬስ አድርጉ። ዲ ማለት ኤጅ ኦፍ ዳውተር። እንደገና የማዘርን ኤጅ በ3D ምን ኤክስፕሬስ ማድረግ ነው። ለምን ማዘሯ የልጅቷን 3 እጥፍ ትበልጣለች። ስለዚህ 3 ታይምስ ዲ ማድረግ ነው። ዲ የዳውተር ነው። ስለዚህ የማዘር እድሜ ከ3 እጥፍ ትበልጣለች። ሁለተኛው ስቴፕ ላይ ደግሞ እዚህ ኤክስፕላኔሽን ተመልከቱ። ሁለተኛው ስቴፕ ምን ታደርጋላችሁ? ኢን 12 ይር ማለት ከ12 ዓመት በኋላ ይህ ሲባል የማዘርም ለማዘርም ለዳውተርም 12 መጨመር ነው። ስለዚህ 3D + 12 ለማዘር፣ እንደገና ለዳውተር D + 12 ማድረግ ነው። ከዛ በዛ ታይም ምን አድርጋለች ማዘሯ 2 እጥፍ ምን አድርጋለች ትበልጣለች። ከ12 ዓመት በኋላ በ2 እጥፍ ትበልጣለች ነው አለ። ስለዚህ ዳውተርም በ2 ማልቲፕላይ ማድረግ ነው። እዚህ ሁለተኛው ስቴፕ ላይ እንደዛ ማድረግ ነው። ስለዚህ በዚህ ፎርሙላ ካስቀመጣችሁ በኋላ ኤክስፓንድ ኤንድ ሶልቭ ማድረግ ነው። ስለዚህ ሶልቭ ስታደርጉ 3D + 12 ካደረጋችሁ በኋላ 2 ታይምስ ዊዝ D + 2 ታይምስ ዊዝ 12 እዚህ ብራኬት ውስጥ ያለው 2 ማልቲፕላይ ታደርጋለች። 2 ታይምስ 12 24 ይመጣል። ከዛ ኮሌክት ላይክ ተርም ስታደርጉ ራይት ሳይድ እና ሌፍት ሳይድ ላይ ያለውን ማች ማድረግ 3D ወደ ሌፍት ሲሄድ 3D ማይነስ 2D ማድረግ ነው። ለምን ወደ ሌፍት ሲሄድ ወደ ማይነስ ይቀየራል። ከዛ 3D ማይነስ 2D 1D ብቻ ይቀራል። D ማለት ዳውተር። ከዛ ኮንስታንት ተርሞቹን 24 ሲቀነስ 12 ማድረግ ነው። 24 ሲቀነስ 12 ስንት? 12 ይመጣል። ከዛ D ቫልዩ 12። ስለዚህ አሁን የዳውተር እድሜ ስንት ነው ማለት ነው? 12 ይሆናል ማለት። ስለዚህ 12 የያዘው ምርጫ ABCD አለ። ቢ ላይ ያለው 12 ኮሬክት አንሰር። ኮሽን 22 ኮምባይን ወርክ ኤንድ ኢፍ የሚሉ ጋር የተያዙ ጥያቄዎች ናቸው። ፓይፕ ካን ፊል ኤ ታንክን ፎር ሃውስ while pipe B can fill the exact same tank in 6 hours. How long will it take to fill the tank if both pipes are open at the same time? እዚህ ጋር ሁለት ፓይፕ አሉ፣ ፓይፕ ኤ እና ፓይፕ ቢ አሉ። ፓይፕ ኤ ታንኩን ፊል ለማድረግ ታንኩ ላይ እንትን ለመሙላት 4 ሰዓት ይፈጀዋል። ፓይፕ ቢ ደግሞ the same ታንክ ፊል ለማድረግ 6 ሰዓት ይፈጃል። ስለዚህ how long will it take to fill? ሁለቱም ታንኮች በተመሳሳይ ታይም ላይ ኦፕን ሲደረግ ሲከፈት ምን ያህል ሰዓት ይፈጃል ለመሙላት። ስለዚህ እንዴት እንሰራለን? ምርጫው ABCD አለ። እንዴት እንሰራለን ካላችሁ መጀመሪያ ፓይፕ ኤ ላይ የሚወስደው ታይም ኤን 1/4 ታንክ ፐር ሃወር ፓይፕ ማድረግ ነው።
ደግሞ በመቀጠል ኮምባይን ሬት ቢ ላይ ደግሞ 1/6 ታንክ ፐር ሃወር ማድረግ ነው። ቢ ታንኩን ለመሙላት 6 ሃወር ይፈጀዋል። ስለዚህ 1/6 አድርገን ነው የምንጽፈው ማለት ነው። ከዛ በኋላ ኮምባይን ሬቱን ምን እናደርጋለን? ሁለቱንም መደመር 1/4 ሲደመር 1/6 ስታደርጉ 3/12 ሲደመር 2/12 ማለት ነው። ይህ ለምን አድርጓል 3/12 እንዴት መጣ ካላችሁ ይህ ማለት ሲምፕሊፋይ ስታደርጉ 1/4 ማለት ነው። ተመሳሳይ እንደገና 1/6 ማለት 2/16 ሲምፕሊፋይ ስታደርጉ 1/6 ኮንፊውዝድ እንዳትሆኑ ያው ዘ ሴም። ሶስተኛው ስቴፕ ላይ ምን ታደርጋላችሁ? ቶታል ታይሙን ለማግኘት 1 ኦቨር ብላችሁ ይሄ 3/12 ሲደመር 2/12 ስንት ይመጣችኋል? 5/12 ይመጣል። ዲኖሚኔተሩ ሴም ስለሆነ 1/12 ብቻ ወስዳችሁ ከላይ ያለው 3 እና 2 ብደምሩ 5/12 ይመጣል። እዚህ ጋር ቶታል ታይም 1 ኦቨር 5 ኦቨር 12 ማድረግ ነው። ከዛ ከላይ 1 ስላለ ሪቨርስ ስታደርጉ 12 ኦቨር 5 ይመጣል። ይህ ማለት 12 ለ5 ተከፍሎ 2.4 ሃወር ይፈጃል ማለት ነው። ሁለቱም አንድ ላይ ኦፕን ተደረገው ኤና ቢ ታንክ ፊል ሲደረግ 2.4 ሃወር ወይ ጊዜ ይፈጃል ማለት ነው። እንደዚህ አይነት ጥያቄዎችን ጋት ኤግዛም ላይ የሚደጋገሙትን ለማግኘት ፒዲኤፍ አለ። እሱን ወስዳችሁ ለማንበብ ዋጋው ተመጣጣኝ ነው። ስለዚህ እዚህ በተቀመጠው መረጃ መሰረት በቴሌብር ወይም በአካውንት ብሩን 250 ብር ካስገባችሁ አስፈላጊውን መረጃ ሁሉ እንልካችኋለን። ስለዚህ በደንብ ለማንበብ ራሳችሁን ለማዘጋጀት ይህንን መረጃ መጠቀም ትችላላችሁ። እና አሁን 23ኛው ስናይ in a company 2/3 of the employees speak English and 1/2 speak French. If every employee speak at least one of the two language, what fraction of employees speak both language? አንድ ካምፓኒ ውስጥ 2/3 ተቀጣሪዎች ወይ ሰራተኞች እንግሊዝኛ ይናገራሉ፣ 1/2 ደግሞ ፍሬንች ይናገራሉ። if every ሁሉም ተቀጣሪ አትሊስት ማለት ከአንድ ቋንቋ በላይ የሚናገሩ ከሆነ what fraction of employees speak both language? ስለዚህ በፍራክሽን ሁለቱም ላንጉጅ የሚናገሩ ስንት ናቸው ወይ ምንድን ናቸው ያ። ስለዚህ እንዴት እንሰራለን? ምርጫው አለ። ኤክስፕላኔሽኑን አሳያችኋለሁ። መጀመሪያ ቶታል ወርክ ፎርስ ማውጣት። ቶታል ማለት አንድ ማለት 100%። ስለዚህ ቶታል ወርክ ፎርስ አንድ ብላችሁ መውሰድ። ከዛ ፎርሙላው ቶታል ኢዝ ኢኳልስ ቱ ብላችሁ እያንዳንዱን እንግሊሽ ፕላስ ፍሬንች ማይነስ ብላችሁ ቦዝ ማድረግ ነው። ከዛ 1 ኢዝ ኢኳልስ ቱ 1 ቶታል 1 ኢዝ ኢኳልስ ቱ 2/3 እንግሊዘኛ የምናገረው ሲደመር ፍሬንች የምናገረው 1/2 ሲቀነስ ቦዝ አልተሰጠም። ስለዚህ ሁለቱንም ቋንቋ የምናገሩትን አልተሰጠም፣ አናውቃቸው። ስለዚህ ምን ታደርጋላችሁ? ከዛ ሶስተኛው ስቴፕ ላይ ኤክስፕላኔሽን ተመልከቱ። ሶስተኛው ስቴፕ ላይ ምን ታደርጋላችሁ? 1 ኢዝ ኢኳልስ ብላችሁ 2/3 እና 1/3 ማለት ሲደመሩ 4/6 ይመጣል። 4/6 ሲደመር 3/6 ይህ ሲምፕሊፋይ ስታደርጉ 2/3 ማለት 4/6 ነው። ያው ተመሳሳይ ዲፈረንስ ነው። 1/2 ማለት 3/6 ተመሳሳይ ቁጥሩ ተቀየረ እንጂ ቫልዩ ተመሳሳይ። ስለዚህ ማይነስ ቦዝ ከዛ 4/6 እና 3/6 ሲደመሩ 7/6 ይመጣል። ማይነስ ቦዝ ማድረግ ነው። ከዛ ቦዝ ቫልዩ ለማድረግ እንደገና 1 ማይነስ 7/6 ስታደርጉ ስንት ታገኛላችሁ? 1/6። ስለዚህ ሁለቱንም ቋንቋ የሚናገሩ 1/6 ይሆናል። ስለዚህ እኔ በፍጥነት እየተናገርኩ ነው። ስለዚህ እዚህ ኤክስፕላኔሽን ስላለ ሐሳቡን በደንብ ተራሩ። ደግሞ ሳብስክራይብ ያላደረጋችሁ ይህን ቪዲዮ የምትከታተሉ ሳብስክራይብ ማድረጋችሁ እንዳትረሱ። ሁሉ ጠቃሚና አስፈላጊ መረጃ ስለ ፈተናችሁ ዙሪያ ማግኘት ትችላላችሁ። Question 24 convert a speed of 90 km/h into meter/second. እዚህ 90 km/h ነበረው ወደ ሜትር/ሰከንድ ኮንቨርት አድርግ ብቻለ። እንዴት እንሰራለን? መጀመሪያ ኮንቨርት ኪሎሜትር into ሜትር/ሰከንድ ኮንቨርት ለማድረግ
ምን ታደርጋላችሁ? 5 በ18ኛ ማልቲፕላይ ማድረግ ነው። ከኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመቀየር ሁሌ 5 በ18ኛ ነው ማልቲፕላይ የምታደርጉት ማለት ነው። ሜትር ፐር ሰከንድ ደግሞ ወደ ኪሎ ሜትር ፐር አወር ለመቀየር ኢንቨርስ 18 5ኛ ይሆናል። ስለዚህ ማልቲፕላይ ማድረግ ነው። አሁን ቀጥታ ስፒድ እዚህ ካልስ ብላችሁ እዚህ 90 ተሰጥታችኋል። ወደ ሜትር ፐር ሰከንድ ለመቀየር 5 ሲባዛ 5 18ኛ ማድረግ ነው ሁለተኛው ስቴፕ። ሶስተኛው ስቴፕ ላይ ሲምፕሊፋይ ማድረግ ነው። 90 ሲባዛ 5 18ኛ ስታደርጉ እዚህ ሲምፕሊፋይ ስታደርጉ ስንት ይመጣል? 25 ሜትር ፐር ሰከንድ ይመጣል። 25 ሜትር ፐር ሰከንድ የያዘው መልሱ ሲ አለ። ሲ ኮሬክት አንሰር። question number 25 what is the next term in the geometric sequence? geometric sequence ውስጥ እዚህ ጋር የምትመለከቱት ተርሞች ጂኦሜትሪክ ነው። ስለዚህ ከኔጌቲቭ 108 ቀጥሎ የሚመጣው ተርም ስንት ነው? ABCD አለ። እንዴት እንፈልጋለን? መጀመሪያ ኮመን ሬሽዮ እንፈልጋለን። ኮመን ሬሽዮ በአር ነው ኤክስፕሬስ የሚደረገው። ይህ ሚንስ ቀድሞ ለሚመጣው የትኛው ታካፍላላችሁ? ከሱ ኔክስት ያለው ማካፈል። ለምሳሌ ኔጌቲቭ 12 ለ4 ማካፈል ኮመን ሬሽዮ ስፈር ስንት? ኔጌቲቭ 3። ቀጥላችሁ 36 ለኔጌቲቭ 12 ስታካፍሉ ኔጌቲቭ 3። ኔጌቲቭ 108 36 ስታካፍሉ ኔጌቲቭ 3 ይመጣል። ቀጥላሉ ለማግኘት ምን እናደርጋለን? እዚህ ኮመን ሬሽዮ ኔጌቲቭ 3 ካገኛችሁ በኋላ ቀጥላሉ ለማግኘት ኔጌቲቭ 108 በስንት ማልቲፕላይ ማድረግ ይቻላል ለሚለው ለእያንዳንዱ ኮመን ሬሽዮ ኔጌቲቭ 3 ስለሆነ ቀጥላሉ ለማግኘት በኔጌቲቭ ማልቲፕላይ ማድረግ በኔጌቲቭ 3 ማልቲፕላይ ስታደርጉ ኔጌቲቭ 108 324 ይመጣል። ስለዚህ ከኔጌቲቭ 108 ቀጥላሉ 324 የያዘው ፖዚቲቭ ዲ ላይ ያለው ትክክለኛ መልስ። ስለዚህ ኤ ላይ ኔጌቲቭ አለ ተሳስታችሁ እሱን መውሰድ አያስፈልግም። ዲ ላይ ያለው ኮሬክት አንሰር። ከ26ኛ ጥያቄ ስቱደንት ባው 3 ኖትቡክ and 2 pens for total ብር 130 ብር another student bought 2 notebook and 4 pens for 140 ብር what is the price of one notebook? እዚህ ጋር አንድ ተማሪ 3 ኖትቡክ እና 2 እስክሪብቶ ቶታል በ130 ብር ገዛ። ሌላኛው ተማሪ ደግሞ 2 ኖትቡክ እና 4 እስክሪብቶ በ140 ብር ገዛ። ስለዚህ what is price of የአንድ ኖትቡክ ዋጋው ስንት ነው ተብላችሁ ተጠይቃላችሁ። ሲስተም ኦፍ ሊኒየር ኢኩዌሽን ጥያቄዎች ናቸው። ኤክስፕላኔሽን እንዴት እንደምንሰራ ላሳያችሁ። ስለዚህ መጀመሪያ ኢኩዌሽን ላይ እዚህ ጋር የነበረውን ወደ ኢኩዌሽን እንቀይራለን። 3 መጀመሪያ 3 ኖትቡክ ነው ገዛው 3n እንላለን ፕላስ ሁለተኛው እስክሪብቶ 2 ፔንስ ነው 2p እዚህ ካለቱ ቶታል በ130 ብር ገዝቷል። እዚህ ጋር ሁለተኛው ኢኩዌሽን ደግሞ 2 ኖትቡክ እና 4 ፔንስ ገዝቷል በ140 ብር። ስለዚህ ሁለተኛው ላይ እዚህ ኢኩዌሽን 1 ላይ በዚህ ፎርም እናስቀምጣለን። ቶታሊ በ140 ብር ገዛ። ከዛ በመቀጠል ማልቲፕላይ ኢኩዌሽን 1 ባይ 2 የመጀመሪያ ኢኩዌሽን 3n + 2p እዚህ ካለቱ 130 የነበረው በሁለት ማልቲፕላይ እናደርጋለን። yes ሲስተም ኦፍ ሊኒየር ኢኩዌሽን። ስለዚህ በሁለት ማልቲፕላይ ስታደርጉ 3 times n 6n 2 times 3 ማለት 2 times 2 4p 130 ሲባዛ በ2 260 ይመጣል። ከዛ ሶስተኛው ስቴፕ ላይ subtract equation 2 from this result። ከዚህ ሪዛልት ላይ ኢኩዌሽን 2ን ሰብስትራክት እናደርጋለን። ኢኩዌሽን 2 2n + 4p = 140 ነበር። ስለዚህ ሰብስትራክት ስታደርጉ ስንት ይቀራቸዋል? እናንተ ሰብስትራክት አድርጉ። ስለዚህ ሰብስትራክት ስታደርጉ 4n = 120 ከዛ ለnn ስታካፍሉ n ቫልዩ 30 ብር ይመጣል። ስለዚህ የአንድ ኖትቡክ ዋጋ 30 ብር ነው። በዚህ መሰረት በቀላሉ ሶልቭ ማድረግ ይቻላል ማለት ነው። question number 27 30 meter ladder leans against a vertical wall. If the base of ladder is 5 meters away from the bottom of wall, how high up the wall does the ladder reach? and 13 ሜትር መሰላል against the vertical wall ከፍታ 13 ሜትር ሲሆን ቤዙ ደግሞ 5 ሲሆን ሜትር away from bottom ከበታም የምርቅ ሜትሩ ርዝማኔ 5 ሜትር ሲሆን how high
አፕ ዘ ሞር ዳዘ ላደር ሪጅ። እዚህ ጋር እሱን እንዴት እንፈልጋለን? ፓይታጎረስ ቲዮረም ሜተድ እንጠቀማለን። መጀመሪያ ላደር ሃይፖቴሲስ ሳይድ 3 ነው 13 ነው። ግራውንዱ ደግሞ ቤዙ 5 ነው። ሄት ነው ተጠየቃችሁት። ስለዚህ ወል ሄት ተጠይቃችሁ ፓይታጎረስ ቲዮረም ላይ a ስኩዌር ፕላስ b ስኩዌር = c ስኩዌር ማለት ነው። b ስኩዌር a ስኩዌር 5 ስኩዌር ፕላስ b ስኩዌር = 13 ሆል ስኩዌር ማለት ነው። ከዛ ስታደርጉ b ስኩዌር ለማግኘት 5 ስኩዌር 25 ሲደመር b ስኩዌር ፕላስ 13 ስኩዌር 60 169 ከዛ b ስኩዌር ለማግኘት 169 ሲቀነስ 25 ስታደርጉ 144 ይቀራችኋል። b ስኩዌር 144 አንድ b ለማግኘት ወደ ስኩዌር ውስጥ ስታስገቡ 12 ሆኖ ይወጣል ማለት ነው። 144 ከስኩዌር ሩት 100 ማለት 12 ሆኖ ይወጣል ማለት ነው። 12 የያዘው ምርጫ ላይ ሲ አለ። ሲ ኮሬክት አንሰር ይመጣል ማለት ነው። Question number 28. What will be the total amount after investing 1000 BRL at annual compound interest rate of 10% for 2 years? አንድ ሺህ ብር ኢንቨስት ከተደረገ ኮምፓውንድ ኢንተረስት ሬቱ 10% ሲሆን 2 አመት ያህል የሚቆይ ከሆነ ቶታል አማውንት ስንት ነው? ስለዚህ ቶታል አማውንት ፎርሙላ ኮምፓውንድ ኢንተረስት ፎርሙላ ላይ አማውንት is equal to ፕሪንሲፓል ታይምስ ብላችሁ ብራኬት 1 ፕላስ ሬት ብራኬት ከዘጋጁ በኋላ ዘ ፓወር ኦፍ ቲ በታይም ማልቲፕላይ ማድረግ ፓወር ማድረግ ከዛ ሳብስቲቱት ማድረግ ነው ፎርሙላው። ስለዚህ አማውንት እዚህ ካልስ ብላችሁ ፕሪንሲፓሉ 1000 ነው። መጀመሪያ ላይ ኢንቨስት አድርገው 1000 ብር ነው። ከዛ 1 ፕላስ ሬቱ ደግሞ 10% ማለት 0.1 ማለት ነው። ከዛ ዘ ፓወር ኦፍ 2 ይር ነው። ቶን ፓወር ማድረግ ነው። ይህን ስታደርጉ አሁን ሲምፕሊፋይ ስታደርጉ በቀላሉ ስንት ይመጣላችኋል? 1210 ብር ይመጣላችኋል ማለት ነው። 1000 ብር ኢንቨስት ካደረጋችሁ ኢንተረስት ሬቱ የአማውንቱ 10% ሲሆን 2 አመት ውስጥ እሱን ደምዳችሁ የምትቀበሉት ከ1210 ብር ይሆናል ማለት ነው። ኮምፓውንድ ኢንተረስት ሬቱ ቶታል አማውንት ማለት ነው። Question number 29. Two fair corner flipped simultaneously. What is the probability of getting at least one? እዚህ ጋር two fair የሆነ ኮይን ፍሊፕ ሲደረግ what is probability getting at least one? ከአንድ ሄድ በላይ እዚህ ጋር at least እና at most የሚባሉ ነገሮች at least one ማለት ከአንድ በላይ ሄድ የያዘው at most ሲሆን ቢበዛ ማለት ነው። እዚህ ጋር at least ነው ተጠየቃችሁ። ስለዚህ at least ሲሆን ከአንድ ጀምራችሁ ሄድ ከአንድ በላይ ያዘውን ሄድ ከአንድ ጀምራችሁ መውሰድ መቁጠር ነው። ስለዚህ እዚህ ጋር 4 ከሁለት ፌር ኮይን ሲደረግ 4 ሳምፕሎች ቶታል አውትካም ይኖራል። ሄድ ቴል ኤክስፕላኔሽን እዚህ ተመልከት። ሄድ አለ፣ ሄድ ቴል አለ፣ ቴል ሄድ አለ፣ አራተኛው ደግሞ ቴል 4 አውትካም አለ። ከነዚህ ውስጥ አትሊስት ዋን ሄድ ማለት ምን ማለት ነው? ከአንድ ሄድ በላይ ያለው ለምሳሌ ቲቲ ብቻ አትወስዱም። እዚህ ጋር ኖ ምንም እንትን የለውም ሄድ የለውም ማለት ነው። ስለዚህ መጀመሪያ የነበረው ሄድ ቴል ሄድ መውሰድ ትችላል። እዚህ ጋር ባጭሩ 3 አውትካሞች አሉ። 3 አውትካም ቶታሊ ሳምፕል ደግሞ 4 አለ። ስለዚህ 3/4 ማለት ነው። አትሊስት ዋን ሄድ ማለት 3/4 በቀላሉ በዚህ ፎርም መስራት ይቻላል ማለት ነው። ሰብስክራይብ ያላደረጋችሁ ቪዲዮን ሰብስክራይብ እያደረጋችሁ ተከታተሉ። ሁሌ ጠቃሚ መረጃ ስንለቅ ይደርሳችኋል። ደግሞ ፒዲኤፉን ከፈለጋችሁ በ0966259400 በዚህ ስልክ ቁጥር ደውሉን አስፈላጊውን መረጃ ለማግኘት ማለት ነው። 30ኛ ጥያቄ ፋይንድ ዘ ሰም ኦፍ ፈርስት 10 ተርምስ ኦፍ አሪትሜቲክ ፕሮግሬሽን 2 5 8 11 እያለ በዚህ ፓተርን ይቀጥላል። አሪትሜቲክ ፕሮግሬሽን ነው። ስለዚህ 2 5 8 11 እያለ እስከሄደ በመካከላቸው ኢንተርቫሉ 3 እየተጨመረ 2 እስከ 5 3 5 እስከ 8 3 8 እስከ 11 3 እያለ ይሄዳል ማለት ነው። ስለዚህ ለዚህ ኮመን ዲፈረንሳቸው 3 ነው። ዲ ማለት ኮመን ዲፈረንስ ነው። ስለዚህ እዚህ ጋር 10 ተከታታይ እስከ 10 ስንጽፍ ድምራቸው ምን ይሆናል የተጠየቃቸው። ስለዚህ ቶታል ሳሙን እስከ 10 ያሉትን ድምራቸው ስንፈልግ ፎርሙላ አለ። ሳሙ ፎርሙላ SN is equal to N over 2
n2 2a plus n minus 1 times d in the bracket አድርጋችሁ በዚህ ፎርሙላ መስራት ነው። ከዛ ካልኩሌት ቀጥታ እስከ 10 ያሉትን s 10 ማለት እስከ 10 ያሉትን ስለምንደምር 10 እናስቀምጣለን። ከዛ n ቦታ 10 ዲቫይድ ባይ 2 በፎርሙላ መሰረት ሰብስቲቱት ማድረግ ነው። ከዛ 2 ታይምስ a ደግሞ 2 ነው ኮመን ዲፈረንሳቸው ማለት ነው። ከዛ እንደዛ ያደርጋችሁ ሰብስቲቱት ስታደርጉ በቀላሉ ሲምፕሊፋይ ስታደርጉ 155 ታገኛላችሁ ማለት። ስለዚህ በዚህ ፓተርን እስከ 10 ያሉት ቁጥሮችን ስንደምር ድምራቸው 155 ይመጣል። በዚህ ላይ እስከ 10 ያሉትን መዘርዘር አያስፈልግም። ኮመን ዲፈረንስ እና እንትኖቹን ብቻ ካገኛችሁ ፎርሙላው መሰረት በቀላሉ በዚህ ፎርም መስራት ይችላልላችሁ ማለት ነው። question number 31 a set of 5 numbers እዚህ ጋር አንድ ሴት ውስጥ 4 ነምበር አሉ 4 7 8 11 30 አሉ። ሴት ውስጥ አንድ ስብስብ ውስጥ what is absolute difference between mean and median of this set? በዚህ ሚዲያን እና በሚን አብሶሉት ዲፈረንሳቸው ምንድነው ተባላችሁት? a 2 b 4 c 8 d 12 እንዴት እንሰራለን? መጀመሪያ ሚዲያን መስራት አለብን። ሚዲያን ማለት ሚድል ተርም ኦፍ ኦርደር ሴት ካስቀመጣችሁ በኋላ በኦርደር መሰረት ሚድል ላይ የሚቀመጥ ወይ በመሃል የሚገኝ ማለት ነው። ስለዚህ በኦርደር ስታስቀምጡ እዚህ ከላይ የነበረው ሴት 4 7 8 11 30 ያለ ይሄዳል ማለት ነው። ስለዚህ በዚህ ውስጥ በኦርደራችሁ መሰረት ሚዲያን ላይ የሚገኝ 8 በሁለት በሌፍት ሳይድ በራይት ሳይድ ላይ ከነበሩት መካከል 8 በመካከል ይገኛል። ሶ ይህ 8 ሚዲያን ነው። በመቀጠል ሚን መፈለግ ነው። ሚን ማለት the sum of all value divided by number of item ቶታል የተሰጠውን ዳታ ደምራችሁ የአይተም ብዛት ማካፈል ማለት። ከዛ ዳታውን ደምራችሁ ለ5 ታካፍሉ ስንት ይመጣል? 60 60 ለ5 ታካፍሉ ስንት ጊዜ? 12። ከዛ ዲፈረንሳቸውን ስትፈልጉ አብሶሉት ውስጥ አስገብታችሁ መጀመሪያ ላይ እዚህ ጋር what is absolute difference between mean and median ሚን እና ሚዲያን አብሶሉት ዲፈረንሳቸው ስትፈልጉ ሚን 12 ነው ሲቀነስ አብሶሉት ውስጥ አስገብታችሁ 8 in absolute 12 ሲቀነስ 8 4 ከአብሶሉት ወጣ 4 ራሱ ሆኖ ይወጣል። ስለዚህ 4 ተያዘው ቢላ አለ this is correct answer ይሆናል። እቺ 32ኛ ጥያቄ እናንተ ሞክሩ። እንደዛ አይነት ጥያቄ በተደጋጋሚ ሰርቻለሁ። worker A can build wall in 12 hours while worker B can build the same wall in 6 hours. If worker A work alone for 3 hours and then worker B joins to finish the remaining worker together, how many additional hours will it take to complete the wall? ይላል። እቺ ጥያቄ ኤክስፕላኔሽን አለ። በቀላሉ ተረዱ። ግልጽ ካልሆነ ኮሜንት ላይ አስቀምጡ። 33ኛ if the area of circle is and the circle area 36 pi centimeter square ነው what is circumference የሰርክሉ circumference ዙሪያ ጠቅላላ ስንት ይሆናል? ስለዚህ በዚህ ታይም ፎርሙላዎችን ማስታወስ ያስፈልጋቸዋል። የሰርክሉ ኤሪያ ፎርሙላ ምንድነው? የሰርከምፈረንስ ኦፍ ሰርክል ፎርሙላ ምንድነው የሚለውን ማወቅ ያስፈልጋል። ስለዚህ የሰርክል ኤሪያ ማለት ፎርሙላ ፓይ ታይምስ አር ስኩዌር ነው። እዚህ ጋር ኤክስፕላኔሽን ዋና ተመልከቱ። ኤሪያ ኦፍ ሰርክል ፓይ pi means ፓይ ማለት ነው። ፓይ ታይምስ አር ስኩዌር ይህ ማለት ፓይ ታይምስ አር ስኩዌር ማለት ከላይ ተሰጣቸው 36 ፓይ ሴንቲሜትር ስኩዌር ነው። በዛ ቦታ 36 ፓይ ሴንቲሜትር ስኩዌር ማስቀመጥ። ከዚህ ውስጥ አሁን አር እንፈልጋለን። ቦሳ ለፓይ ፓይ ሲታካፍሉ አር ስኩዌር ዝካል 36 ብቻ ይቀራል። ከዛ አር ስኩዌር 36 ሲሆን አንድ አር ለማግኘት አርን ዝካል ኤን ስኩዌር ሩት ኦፍ 36 ካደረጋችሁ በኋላ አንድ አር 6 ሴንቲሜትር ይመጣል። ከዛ ሰርከምፈረንስ መፈለግ ነው ተጠየቃችሁ። ሰርከምፈረንስ የሰርክሉ ዙሪያ አርን ካገኘን በኋላ ሰርከምፈረንስ ማለት የሰርክሉ ዙሪያ ፎርሙላ 2 ታይምስ ፓይ አር ማለት ነው። 2 ታይምስ ፓይ አር። ስለዚህ 2 ታይምስ ፓይ አር ሲሆን አር 6 አግኝተናል ማለት ነው። 6 ሴንቲሜትር 2 ታይምስ ፓይ ታይምስ 6 ማለት ነው። ስለዚህ 2 ታይምስ 6 ታይምስ ፓይ ስታደርጉ 2 ታይምስ 6 12 ፓይ ሴንቲሜትር ይመጣል ማለት። ስለዚህ ሰርከምፈረንስ ኦፍ ሰርክል 12 ፓይ ሴንቲሜትር ይመጣል። 12 ፓይ ሴንቲሜትር የያዘው ቢ ላይ የነበረው ኮሬክት አንሰር ይመጣል ማለት ነው። question number 34 if -3x + 5 is greater than
17 which of the following must be true? ትክክለኛ የሚሆነው የትኛው ይሆናል? ABCD አለ። እንዴት እንሰራለን? መጀመሪያ subtract 5 from both በሁለቱም ሳይድ ላይ 5 subtract ስናደርግ ኔጌቲቭ 3x is equals to 17 ሲቀነስ 5 12 ይመጣል ማለት ነው። ስለዚህ ይሄንን ስታደርጉ both side ኔጌቲቭ 3x greater than 12 ይመጣል። both side ለኔጌቲቭ 3 ሲታካፍሉ ስንት ይመጣቸዋል? x less than ኔጌቲቭ 4 ይመጣቸዋል። እዚህ ጋር greater than የነበረው ሳይኑ ቼንጅ ይሆናል ማለት ነው። ለኔጌቲቭ ዲቫይድ ሲደረግ ሳይኑ ቼንጅ ይሆናል ማለት ነው። ሶ x less than -4 ይመጣል። x less than -4 የያዘው ኮሬክት አንሰር ይሆናል። እቺ 35ኛ ጥያቄ እናንተ ተሳትፉ ኤክስፕላኔሽን አለ በደንብ እዩ። አሁን ወደ 36 እንገባለን። ኦኬ question number 37 what is determinant of 2 by 2 matrix with top row ከላይ የነበረው row 4 ኔጌቲቭ 2 and bottom row 3 እና 5 አለ። ስለዚህ ዲተርሚናንት ሚኒመም ዲተርሚናንት ስትፈልጉ ለምሳሌ ዲተርሚናንት ፎርሙላ ፎር ማትሪክስ 2 by 2 ሲሆን ፎር ኤግዛምፕል ABCD ሲሆን የላይኛው ሮው AB ሲሆን ታችኛው ቦቶም ደግሞ CD ሲሆን እንዴት ታደርጋላችሁ? ኤን ከዲ ጋር ማልቲፕላይ ማድረግ እንደገና ሳብትራክት ማይነስ አድርጋችሁ ቢን ከሲ ጋር ማልቲፕላይ ማድረግ በዚህ ፎርም መሰረት ሳብስቲቱት ማድረግ። ስለዚህ 4ን ከ5 ጋር ማልቲፕላይ ማይነስ አድርጋችሁ ኔጌቲቭ 2ን ከ3 ጋር ማልቲፕላይ ማድረግ። ይህ ማለት 4 5 20 ሲቀነስ ኔጌቲቭ 2 ባዛ 3 ኔጌቲቭ 6 ይህ በኔጌቲቭ ተባዙ 6 መጣ 20 ሲደመር 6 26 ይመጣል። ስለዚህ ሲምፕሊፋይ አድርጉ 26 ያገኛችሁት ዲተርሚናንት ይሆናል። ሲ ላይ አለ። ሲ ኮሬክት አንሰር። ኦኬ question number 38ኛ how many different 4 digit pin code is can be formed using digit 1 2 3 4 5 if no digit can be repeated እዚህ ጋር ስንት 4 ዲጂት የሆኑ ፒን ኮድ ፎርምድ ማድረግ ይቻላል። እዚህ ጋር ነምበሮቹ ዲጂቶቹ 1 2 3 4 5 አሉ። ከነዚህ ውስጥ 4 ኮድ ያዘውን በስንት መንገድ ፎርሜት ማድረግ ይቻላል። ስለዚህ ሪፒቴሽን የለም ኖ ዲጂት ካን ቢ ዲጂቱ ምንም ሪፒቴሽን ሳይኖር ማለት ነው። ሶ እንዴት እንሰራለን? በዚህ ታይም ኦርደር በፐርሙቴሽን መንገድ እንሰራለን። ኦር ፐርሙቴሽን አሬንጅመንት እናደርጋለን። ኤክስፕላኔሽን ተመልከቱ። አንድ ላይ ኦርደር ማተርስ ፍሮም ፒን ዩዝ ፐርሙቴሽን ፎርሙላ። ፐርሙቴሽን ሚንስ ኤን እና በኬ ፎርሙላ መሰረት በዚህ ፎርሙላ እናስቀምጣለን። ኤን ፋክቶሪያል ኦቨር ኤን ማይነስ ኬ ፋክቶሪያል ማለት ነው። ይህንን በዚህ ፎርሙላ መሰረት ኤን ስንት ነው? 5 ነው። ኬ ደግሞ 4 ነው። ቀጥታ ሳብስቲቱት ማድረግ ብቻ። ሶ ሳብስቲቱት ታደርጉ 5 ፋክቶሪያል ኦቨር 5 minus 4 1 ፋክቶሪያል። ስለዚህ 5 ፋክቶሪያል ኦቨር 1 ፋክቶሪያል this means 5 ፋክቶሪያል ብቻ ይቀራል። 5 ፋክቶሪያል means 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 እያለ ይሄዳል። ከ5 ጀምራችሁ እስከ 1 ላይ ድረስ የነበረውን በተከታታይ ማልቲፕላይ ስታደርጉ ስንት ታገኛላችሁ? ሲ ላይ የነበረው 120 ታገኛላችሁ። ሲ ኮሬክት አንሰር ይመጣል። question number 39 if radius of sphere የስፌሩ ራዲየስ ዳብልድ ባይ የስፌሩ ራዲየስ ዳብልድ ሲሆን በሁለት እጥፍ ሲጨመር what factor does its volume increase? ስለዚህ በምን ያህል ፋክተር ቮሉሙ ሊጨምር ይችላል? ስለዚህ ኦሪጂናል ቮሉም ኦፍ የስፌሩ ቮሉም ፎርሙላ ኦሪጂናሉ 4/3 pi times r ኩብ ነው የቮሉም ፎርሙላ። እዚህ ኤክስፕላኔሽን በደንብ ከዛ ዳብልድ ሲሆን r በሁለት ማልቲፕላይ እናደርጋለን። ስለዚህ ቮሉም 2 ብላችሁ 4/3 times pi times r ቦታ ዳብልድ ስለሆነ 2r the power of 3 ማድረግ ነው። ይህንን ስታደርጉ 4/3 times pi 2r cubed ሲሆን 2 the power of 3 ሲሆን 8 r ደግሞ the power of 3 ሲሆን r ኩብ ይመጣል ማለት ነው። ሶ ይህ ማለት 4/3 times 8 r ኩብ ይመጣል። ይህ ማለት ከመጀመሪያው 8 ፋክተሩ ማለት ነው። 8 እንትን ኢንክሪዝ ያደርጋል ማለት ቮሉም ኢንክሪዝ ባይ ፋክተር ኦፍ 8 ይሆናል። በ8 እጥፍ
ኢንክሪዝ ያደርጋል ማለት ነው። ስለዚህ ዲ ላይ የነበረው ኮሬክት አንሰር ይመጣል። ኩዌስችን ነምበር 40 an engine consumes 12 liters of fuel during a 100 km trip as the sum rate of consumption. How many liters of fuel will it require for 300 km trip? ስለዚህ አንድ ኢንጂን 12 ሊትር ፊውል 180 ኪሎ ሜትር ጉዞ ላይ ይጠቀማል። አዘ ሴም ታይም በተመሳሳይ ደግሞ ኮንሰፕሽኑ at the same rate of consumption how many liters of fuel will it take require ምን ያህል ሊትር ፊውል ኮንሱም ያደርጋል 300 ኪሎ ሜትር ትሪፕ ጉዞ ሲኖር ማለት ነው። ይህንን እንዴት እንፈታለን? መጀመሪያ ሬት ፐር ኪሎ ሜትር 12 ሊትር አለ። ምን 180 ኪሎ ሜትር ትሪፕ ጉዞ ለመሄድ 12 ሊትር ኦፍ ፊውል ይጠቀማል። ስለዚህ እሱን 12 ኦቨር 180 ኪሎ ሜትር ስታደርጉ 1 ኦቨር 15 ሊትር ፐር ኪሎ ሜትር ይመጣቸዋል። ከዛ ደግሞ ሁለተኛው ላይ ፊውል ኒድድ ፎር 30 ማለት 300 ኪሎ ሜትር ጉዞ ለመጓዝ የሚያስፈልገው ፊውል መጠን ምንድነው ካላችሁ 300 ኪሎ ሜትር ሲባዛ 1/15ኛ መጀመሪያ ላይ ያገኛችሁትን ከሱ ጋር ማልቲፕላይ ስታደርጉ 300 ሲባዛ 1/15ኛ ስታደርጉ 20 ሊትር ይመጣችኋል ማለት ነው። ስለዚህ 20 ያዘው ቢ ኮሬክት አንሰር። ኦኬ 40ኛ ጥያቄ አንድ ኢንጂን 180 ኪሎ ሜትር ጉዞ ላይ 12 ሊትር ፊውል ይጠቀማል ማለት ነው። ፍጥነቱ ተመሳሳይ ኮንሰፕሽን ላይ 300 ኪሎ ሜትር ጉዞ የሚሄድ ከሆነ ምን ያህል ፊውል ሊጠቀም ይችላል ወይ ያስፈልጋል ነው ጥያቄው። አን ኢንጂን ኮንሱምስ 12 ሊትር ኦፍ ፊውል ዱሪንግ 100 ኪሎ ሜትር ትሪፕ 180 ኪሎ ሜትር ጉዞ ላይ 12 ሊትር ኦፍ ፊውል ይጠቀማል። ተመሳሳይ ፍጥነት ኮንሰፕሽን ላይ how many liters of fuel will require for 300 ኪሎ ሜትር ጉዞ ለመጠቀም ምን ያህል ሊትር ኦፍ ፊውል ያስፈልጋል? ይሄንን እንዴት እንሰራለን? መጀመሪያ ሬት ፐር ኪሎ ሜትር 12 ሊትር ዲቫይድ ባይ 180 እናደርጋለን። ይህ ማለት 1/15ኛ ይመጣችኋል። ከዛ ደግሞ 300 ኪሎ ሜትር ጉዞ ለመጓዝ የሚያስፈልገውን ለማግኘት 300 ኪሎ ሜትር ሲባዛ 1/15ኛ ማልቲፕላይ ስታደርጉ 20 ሊትር ታገኛላችሁ ማለት ነው። ስለዚህ 20 የያዘው ቢ አለ ቢ ኮሬክት አንሰር ይመጣል። ኦኬ ኩዌስችን ነምበር 42ኛ ፐርሰን አንድ ሰው ኤ ካን ፊኒሽ ኤ 6 ቀን ውስጥ ኤ ካን ፊኒሽ ጆብ አንድ ስራ ኤ 6 ቀን ውስጥ ይጨርሳል። ቢ ደግሞ ተመሳሳይ ስራ 12 ቀን ውስጥ ይጨርሳል። ሁለቱም አንድ ላይ ከሰሩ they work together to complete the job ስራውን ለመጨረስ አንድ ላይ ከሰሩ and receive total payment ቶታል የሚቀበሉት ብር 900 ብር ነው። how much should person A receive based on proportion of work? ስለዚህ how much should person A ላይ የነበረ ፐርሰን ምን ያህል በሬሾ ፕሮፖርሽን መሰረት ሪሲቭ ያደርጋል፣ ምን ያህል ብር ሪሲቭ ያደርጋል። ስለዚህ መጀመሪያ ዴሪ ሬቱን እንፈልጋለን። ዴሪ ሬት ኤ 1/6ኛ አንድ ስራ ለመጨረስ 6 ቀን ይፈጃል። 1/6ኛ ማለት ፐር ጆብ ፐር ዴይ። ደግሞ ቢ ላይ የነበረው 1/12 ማለት አንድ ስራ ተመሳሳይ ስራ ለመጨረስ 12 ቀን ይፈጃል ጆብ ፐር ዴይ። ከዛ ሬሾ ኦፍ ፕሮፖርሽን ማለት 1/6 ሬሾ 1/12 ይህ ማለት 12 ሬሾ 6 ማለት ነው። ይህ ደግሞ ሲምፕሊፋይ ስታደርጉ 2 ሬሾ 1 ማለት ነው። ሶ ፐርሰን ፐርፎርም እና ፐርፎርም የሚያደርገው 2/3 ኦፍ ቶታል ወርክ ማልቲፕላይ ማድረግ ነው። ከዛ ቶታል ሼር 2/3 ሲባዛ ቶታል ብር ሼር ያደርጉ 900 ብር ነው። 600 ይመጣል። 600 ያዘው ሲ ኮሬክት አንሰር ይመጣል። ኦኬ ሁለት ላይ two parallel lines intersected by transversal line if one of interior angle is 70 degree what is the measure of co-interior angle on the same side of transversal? ስለዚህ ሁለት parallel line በኢንተርትራንስቨርሳል ላይ intersected ከሆኑ one of interior angle and interior angle 70 degree measure ካደረገ what is the measure of co-interior angle on the same side? በተመሳሳይ የትራንስቨርሳል ላይ
ተመሳሳይ ሳይድ ላይ የሚገኝ ኮኢንቴሪየር አንግል ስንት ነው ተባላችሁ። ስለዚህ ለተንሰላለን ኮኢንቴሪየር ማለት ኮንስኬቲቭ ኢንቴሪየር አንግል ማለት ተከታታይ ኢንቴሪየር አንግሎቹን ነው ኤክስፕሬስ የሚያደርገው። this means supplementary አንግል ነው። እዚህ አዳፕቱ 180 ዲግሪ ሜጀር ያደርጋል ማለት ነው። ሲደምሩ ሁለቱም ተከታታዮቹ ሲደምሩ 180 ሜጀር ያደርጋል። ሶ ኢኩዌሽኑን ስናይ 7 ሲደመር x ፊዚካልሱ 180 እንላለን። x እንደሆነ አናቅም፣ አንዱ ብቻ ነው ተሰጠው 7 ዲግሪ። ከዛ x ለማግኘት 180 ሲቀነስ 7 ስታደርጉ ኮኢንቴሪየር አንግሉ 110 ይመጣል። ለምን? ሁለቱም ሳፕሊመንታሪ ስለሆነ ማለት ኮኢንቴሪየር አንግል ማለት ዘሴም የትራንስቨርሳል ላይን ዘሴም ላይን ላይ የሚገኝ ተከታታይ አንግል ማለት። ስለዚህ ቶታሊ 180 ስለሚሰጥ x 110 ይመጣል ማለት 110 የያዘው ሲ ላይ የነበረው ኮሬክት አንሰር። ኩዌስችን ነምበር 44 ዘ ዳታ ሴት ውስጥ ኮንስታንት ነምበሮች 5 እዚህ ጋር ዳታውን ተመልከቱ። what is standard deviation of data set ውስጥ ስታንዳርድ ዲቪዥን ስንት ተብላችኋል? እንዴት እንፈልጋለን? ስታንዳርድ ዲቪዥን ለማግኘት መጀመሪያ ሚን ማግኘት ነው። ሚን ማለት the sum of all item divided by number of item ከላይ የተሰጠው ዳታ ደምራችሁ ለቶታል ዳታ አይተም ማካፈል 5 እነሱን መደመር ለ5 ማካፈል ብዛቱ። ስለዚህ ስታካፍሉ 5 ታገኛላችሁ ሚኑ ማለት። ስለዚህ ስታንዳርድ ዲቪዥን ሜጀር ስኳር ሪላቲቭ ቱ ሚን። ስለዚህ ከእያንዳንዱ ዳታ ሴት ላይ ሚኑን ቀንሳችሁ ስኮር ማድረግ ነው። ስለዚህ ይህን ስታደርጉ ሁሉም ተመሳሳይ ስለሆነ ሚኑ 5 ነው። ተመሳሳይ ቁጥር ላይ 5 ላይ 5 ቀንሱ እያንዳንዱ 0 እየሆነ ስለሚል ስለዚህ ኤቪዲዋሊ ኢዝ አይደንቲካል ቱ ሚን ለሚኑ ከሚኑ ጋር አይደንቲካል ስለሆነ ስታንዳርድ ዲቪዥኑ 0 ይመጣል ማለት ነው። ስለዚህ 0 ያዘው ኤ ኮሬክት አንሰር። 45 a merchant buys a product for 800 ብር and sells it for 1000 ብር. what is the merchant's percentage profit based on cost price? ስለዚህ አንድ ነጋዴ አንድ ፕሮዳክት በ800 ብር ገዛ እንደገና መልሶ ለ1000 ብር ሲሸጥ what is merchant's percentage? የነጋዴው በፐርሰንቴጅ ትርፉ ምን ያህል ይሆናል? እንዴት እንሰራለን? ፕሮፊት ስትፈልጉ ፕሮፊት ማለት ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ስለዚህ ፕሮፊቱ መጀመሪያ ላይ ትርፍ 800 1000 ብር ሲሸጥ ትርፉ ስንት ብር ነው? 200 ብር ዲቫይድ ባይ ኮስት ፕራይስ ኦሪጂናል ቫልዩ ስንት ነው? 800 ብር ታይምስ በፐርሰንት በ100 ማልቲፕላይ ማለት ነው። ይህንን ስታደርጉ በቀላሉ ሲምፕሊፋይ ስታደርጉ 200 ዲቫይድ ባይ 800 ሲባዛ በ100 ስታካፍሉ 1/4 ሲባዛ 100% this which becomes 25% ይመጣል። 25% በፐርሰንት ምን ትርፍ ያገኛል ማለት ነው ነጋዴ። ኦኬ 46ኛ ጥያቄ ሁለት ፋንክሽን አለ f of x 2x plus 3 g of x x square minus 1 what is the value of f of g of 3 ማለት። ስለዚህ ሁለቱ ፋንክሽን ላይ 3 ሳብስቲቱት ታደርጉ ስንት ታገኛላችሁ? ስለዚህ መጀመሪያ ኢነር ፋንክሽን g of 3 ላይ እንፈልጋለን። g of 3 ማለት x አለችበት ቦታ g ፋንክሽን ላይ 3 ሳብስቲቱት አድርግ ማለት g ፋንክሽን x square minus 1 አለ። ስለዚህ x ቦታ 3 ሳብስቲቱት ስናደርግ 3 ሆል ስኩዌር ማይነስ 1 ስታደርጉ 3 ስኩዌር ሲሆን 9 ሲቀነስ 8 ታገኝ። ከዛ ያቺ 8ን የf ፋንክሽን ውስጥ እናስቀብላለን ማለት። አውተር ፋንክሽን ደግሞ f of g of 3 የነበረውን ያቺ 8ቷን f ፋንክሽን ውስጥ ሳብስቲቱት እናደርጋለን። በኢነር ሳብስቲቱት አድርገን ያገኘውን የአውተር ፋንክሽን ውስጥ እናስገባለን። f of 8 እናደርጋለን። f of 8 ማለት f ፋንክሽን ላይ x አለችበት ቦታ 8ን ሳብስቲቱት አድርግ ማለት ነው። f ፋንክሽን ከላይ ተመልከቱ 2x + 3 x ቦታ 8ን ሳብስቲቱት ማድረግ 2 times 8 16 ሲደመር 3 ስንት መጣል? 16 ሲደመር 3 19። ስለዚህ f of g of 3 በዚህ ፋንክሽን መሰረት ጥያቄው 19 የያዘው b ኮሬክት አንሰር ይመጣል። ኦኬ መጨረሻኛው ጥያቄ 47ኛ ኢቨንት a and event b are independent ሁለቱም ኢንዲፔንደንት ሲሆኑ if probability of a 0.4 and probability of b 0.5 what is the probability of both event occur simultaneously probability of a and b? ስለዚህ ሁለቱም ኢንዲፔንደንት ሲሆኑ
ፕሮባቢሊቲ ኦፍ ኤ ኤንድ ቢ እንዴት እንሰራለን ማለት ኦከርስ ኦን ኢንዲፔንደንት ሶ ፎር ኢንዲፔንደንት ኢቨንት ላይ ፕሮባቢሊቲ ኦፍ ኤ ኤንድ ቢ ሲሆን እያንዳንዱን ከላይ ተሰጠውን ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ማድረግ ነው። ስለዚህ ማልቲፕላይ ስታደርጉ ካልኩሌት ስታደርጉ ፕሮባቢሊቲ ኦፍ ኤ ኤንድ ቢ which becomes 0.4 ፕሮባቢሊቲ ኦፍ ኤ ኢንዲፔንደንስ ታይምስ 0.5 ፕሮባቢሊቲ ኦፍ ቢ ማልቲፕላይ ስታደርጉ ስለዚህ 0.20 ይመጣል። 0.20 የያዘው ምርጫው ቢ ላይ አለ። ስለዚህ ቢ ኮሬክት አንሰር ይመጣል። ስለዚህ እንደዚህ አይነት ሁለት ጠቃሚ መረጃዎችን ለማግኘት ሁለት ቪዲዮን ሰብስክራይብ ማድረጋችሁን አትርሱ። ይህ በጣም ጠቃሚና አስፈላጊ መረጃ ስለሆነ ለጓደኞቻችሁ ከወዲሁ ሼር አድርጉላቸው። ስለዚህ ይህ በጣም አሪፍ መረጃ ስለሆነ ላይክ ማድረጋችሁን እንዳትረሱት። ስለተከታተላችሁኝ ከልብ አመሰግናለሁ። እዚህ ቪዲዮ ላይ አስፈላጊ መረጃ አስቀምጫለሁ። ጠቃሚ መረጃ ጋር ዙሪያ ላይ ለዝግጅት የሚሆን ማቴሪያል ፒዲኤፍ ከፈለጋችሁ በዚህ መረጃ መሰረት ደውላችሁ ጠይቁኝ። ዋጋው ተመጣጣኝ ነው። ስለተከታተላችሁን ስለቆይታችሁ በጣም አመሰግናለሁ። ቴንክ ዩ